ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሐሳብ አስተያየታችሁን በምደግፏቸው ክለቦች፣ በወቅታዊ መረጃዎች፣ በቡድኖቻችሁ ዙሪያ ልታጋሩን ትችላላችሁ። ዛሬም በርከት ያሉ ጨዋታዎች ነበሩ። አንድ ባንድ እንመለከታቸዋለን። አስቀድመን የእግር ቤት ጉዳይ ይዘናል ለእናንተ ውድ አድማጮቻችን እሱን እናደርስና በአውሮፓ የመረጃ ሰዓታችን የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ግልጽ የሆነ አቋም ያላቸው ተጨማሪ የቡድን ዜና ይዘናል። የባርሴሎና ሰው ሃንሲ ፍሊክ የሚያሳስበኝ አንድ ነገር ነው ብለዋል። ለመሆኑ እሳቸውን ምን አሳሰባቸው የሚለውን እንነግራችኋለን። በአውሮፓ ዙሪያ ታላላቅ ክለቦች ታላላቅ ተጫዋቾችን የተመለከተ ወቅታዊና ዕለታዊ ጥንቅራችን በቅደም ተከተል እንደ ሁልጊዜው በቃል ስፖርት ዩቲዩብ ቻናል በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በፕሪሚየር ሊጉ አስደናቂ ተጫዋቾች እና አጫጭር ስፖርታዊ መረጃዎቻችን በመቀጠል ፔፕ ጋርዲዮላ 24ተኛ ጨዋታ በዌምብሌ በ10 ዓመት ውስጥ እጅግ የእሳቸው አስደናቂ ጉዞ ይዳሰሳል። ከዛ ውጭ በክለቡም በተለይም በአውሮፓ መድረክ ከወጣ በኋላ ያለው የውስጥ ውድድሮች እንደሆነ ይታወቃል። 3 ዋንጫ የማንሳት እድል ያለው ሲቲ ቤት የቡድን ዜና በስፋት እናደርሳቸዋለን። ተጨማሪ ጥንቅሮችን ይዘናል። ቼልሲ በዌምብሌ የነበረው ፍልሚያና ትንቅንቅ በቼልሲ 1-0 ድል አድራጊነት ተጠናቋል። ትልቁ በጣም አነጋጋሪው ጉዳይ ግብ አስቆጣሪው፣ ከግብ አስቆጣሪው በላይ ደስታውን የገለጸበት መንገድ፣ አዲሱ አሰልጣኝ ቼልሲን ዌምብሌ ይዘውት ሄደዋል። በርካታ የቡድን ዜና በሰማዮቹ በኩል በቃል ስፖርት ዩቲዩብ ቻናል ተይዟል። ላይክ እያረጋችሁን አብራችሁን ቆዩን። በሊቨርፑል የመረጃ ሰዓታችን የአንፊልዱን 13ኛ ደቂቃ እናነሰዋለን። በፓላስ ጨዋታ በምክንያት ቫንዳይክን፣ ኢሳክን እንደዚሁም አንድ ተጫዋች የተቆጨበትን መንገድ በሊቨርፑል ጉዳይ ላይ እና የቡድን ዜና እናነሳለን። አንድ ሰውም ስለ አንድ ተጫዋች በጣም አሳዛኝ ዜና ነው፣ በእርግጥ የግል መልከታም ሊሆን ይችላል፣ ግን ምን አለ የሚለውን እንነግራችኋለን። የቡድን ዜና በስፋት በቃል ስፖርት ዩቲዩብ ቻናል ቆይታችን ተካቷል። ከአርሰናል ጋር በተያያዘ ሚኬል አርቴታ ከባድ ነው ሲሉ እነ ኢያን ራይት፣ እነ ፖል ሜርሰን፣ እነ አለን ሺረር እና እንደዚሁም እነ ጋሪ ኔቭል ግን በአርሰናል ጉዞ ላይ የግል መልከቶቻቸውን በጣም በተለያየ መንገድ ያነሳሉ፣ እንመለከተዋለን። የቡድኑን ቁልፍ ተጫዋች ኤዜን፣ ሌላኛውን ተጫዋች ዊሊያም ሳሊባ እናነሳለን። አርሰናል ሌላ በጣም አሳሳቢና ትልቅ ጨዋታ ይጠብቀዋል። በተለይም ካለው የዋንጫ ህልም አንጻር ግዙፉን የአውሮፓ ሻምፒዮንስ ሊግ ለማንሳት በሚደረገው ጥረት በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች ተጨማሪ ጥንቅር ታካተንበታል። በዩናይትድ ጉዳይ ላይ አለን ሺረር 1 ዓመት በቂ ነው እያለ ነው። በጣም አነጋጋሪውን የሱን ምልከታ እናጋራችኋለን። ዩናይትድ እና ማይክል ካሪክ ያለፈው 5 ጨዋታ ተጠባቂው ጨዋታ ዛሬ ማህበራዊ ሚዲያውን ያጥለቀለቀው አንድ ጉዳይ በማንቸስተር ዩናይትድ ይዳሰሳል። ለመሆኑ ዩናይትድ ምን ያህል ዝውውሮችን ይፈጽማል? ምን ያህል ተሰናባሾችስ አሉት? በቀጣዩ ጨዋታ ላይ እነማን ይገኛሉ፣ እነማን አይገኙም? በተለይም ከብሬንትፎርድ ጋር የሚደረገው የመንዳይ ናይት ፉትቦል ጨዋታን የተመለከተ ጥንቅር ይዘናል። የቡድኑን ቁልፍ ተጫዋቾች የተመለከተ እንዲሁ ተጨማሪ ጥንቅሮችን በዩቲዩብ ገጻችን እናካፍላችኋለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት አለን ካላችሁ ግን እንደ ሁልጊዜው እንቀበላለን። መረጃዎቹን ለእናንተ ውድ አድማጮቻችን እያጋሯችሁ ቆይታ የማደርገው እኔ ቃል ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። የኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ኢትዮጵያ ቡና ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታ ቡናዎች 3-1 በሆነ ውጤት ድል አድርገዋል። በኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ኢትዮጵያ ቡና ቅዱስ ጊዮርጊስን 3-1 ሲያሸንፍ ኦካይ ጁል በ45ኛው ደቂቃ ተጠናቆ በሁለተኛው ጭማሪ ደቂቃ ላይ ቢኒያም ጌታቸው ከረፍት በኋላ 53ኛው ደቂቃ ላይ ዘላለም አባተ 66ኛው ደቂቃ ላይ ሶስቱን የኢትዮጵያ ቡና የማሸነፊያ ግቦች ሲያስቆጥሩ ቅዱስ ጊዮርጊስ ጨዋታው በተጀመረ ገና በ24ኛው ደቂቃ ላይ ፍጹም ጥላሁን ግብ አስቆጥሮ ይመሩት ነበረ። ጨዋታውን ግን ውጤት አላስጠበቁም። ጊዮርጊሶች በስተመጨረሻ ተሸንፈዋል። በደረጃ ሰንጠረዡ ላይ አሁን በሁለቱ ክለቦች መካከል ያለው የነጥብ ልዩነትም ወደ 6 ሰፍቷል። ኢትዮጵያ ቡና በ41 ነጥብ 7ኛ፣ ቅዱስ ጊዮርጊስ በ35 ነጥብ 10ኛ ነው። ሐሙስ ኢትዮጵያ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ፣ አርብ ቅዱስ ጊዮርጊስ ከሲዳማ ቡና ቀጣይ የኢትዮጵያ ፕሪሚየር ሊግ መርሃ ግብራቸውን እንደዚሁ የሚያከናውኑም ይሆናል። ውድ ቤተሰቦቻችን አሁን የ28ኛ ሳምንት ተስተካካይ መርሃ ግብር የለምና ሁሉም
ጨዋታቸውን አድርገው ጨርሰዋል። ሲዳማ ቡና በ54 ይመራል። መቻለ በ44 ይከተላል። ነገሌ አርሲ በ44 ነጥብ በግብ ክፍያ ተበልጦ ሶስተኛ ነው። ሐዋሳ ከተማ በ43 ነጥብ አራተኛ፣ ኢትዮ ኤሌክትሪክ አምስተኛ፣ ፋሲል ከነማ ስድስተኛ፣ ኢትዮጵያ ቡና ወደ ሰባተኛነቱ በእርግጥ ቀድሞም የነበረ ነው ግን ያስጠበቀበትና ለስድስተኞች በጣም የቀረበበት፣ ባህር ዳር ከተማ ስምንተኛ፣ ሸገር ከተማ ዘጠነኛ፣ ቅዱስ ጊዮርጊስ ደረጃ ማሻሻል ይችል ነበረ እስከ ስምንተኛ ግን አስረኛ ላይ ቀርቷል ዛሬ መሸነፉን ተከትሎ። ወላይታ ዲቻ 11፣ ኢትዮጵያ ንግድ ባንክ 12፣ ሀዲያ ሆሳዕና 13፣ ሲዳማ ከተማ 14፣ ወልዋሎ ዓዲግራት ዩኒቨርሲቲ 15፣ ድሬዳዋ ከተማ 16፣ ኢትዮጵያ መድን 17፣ ምድረገነት ሽረ 18፣ መቀለ ሰባ እንደርታ 19 እና አርባ ምንጭ ከተማ 20ኛ ደረጃ ላይ ሲቀመጡ በኢትዮጵያ ፕሪሚየር ሊግ ረቡዕ ሚያዝያ 21 ዳግም የሚመለስ ይሆናል። በሳምንቱ አጋማሽ በአዲስ አበባ ስቴዲየም ኢትዮጵያ መድን ከሐዋሳ ከተማ 7 ሰዓት፣ ሸገር ከተማ ከወላይታ ዲቻ 10 ሰዓት ላይ ጨዋታቸውን የሚያከናውኑ ሲሆን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ረቡዕ 9 ሰዓት ሲል ይጀምራል ኢትዮ ኤሌክትሪክ ከመቻል። እንደዚሁም አዳማ ከተማ ከድሬዳዋ ደግሞ 12 ሰዓት ሲል የሚጀምር መርሃ ግብር ነው። አትሌት ዮሚፍ ቀጀልቻ ከ2 ሰዓት በታች በመግባት አዲስ ታሪክ አስመዝግበዋል። በለንደን ማራቶን አትሌት ዮሚፍ ቀጀልቻ ከ2 ሰዓት በታች በመግባት ሁለተኛ ደረጃ በመያዝ አዲስ ታሪክ አስመዝግበዋል። ተጠባቂ ወንዶች የለንደን ማራቶን አትሌት ዮሚፍ ቀጀልቻ ሁለተኛን ደረጃን በመያዝ ነው ውድድሩን ያጠናቀቀው። ለመጀመሪያ ጊዜ በማራቶን ውድድር ላይ የተሳተፈው አትሌት ዮሚፍ ቀጀልቻ ውድድሩን 1 ሰዓት ከ59 ደቂቃ ከ41 ሰከንድ በመግባት ነው ሁለተኛ ወጣው። ኬንያ አትሌት ሴባስቲያን ሳው ውድድሩን አዲስ ክብረ ወሰን በማስመዝገብ በበላይነት አጠናቋል። ዩጋንዳ አትሌት ኪፕ ሞ ሶስተኛ ደረጃን በመያዝ እንደዚሁ አጠናቋል። በሴቶች የ2006 የለንደን ማራቶን ውድድር ሲካሄድ ደግሞ ኢትዮጵያዊት አትሌት ትዕግስት አሰፋ በበላይነት ስታጠናቀቅ 2 ሰዓት ከ15 ደቂቃ ከ41 ሰከንድ ፈይቶባታል። አትሌት ትዕግስት አሰፋ ባለፈው ዓመት በራሷ ተይዞ የነበረውን በሴቶች ብቻ የዓለም ማራቶን ሪካርድ በጥቂት ሰከንዶች ማሻሻልም እንዲሁ ችላለች። አውሮፓ ደረስን። ሪያል ማድሪድ አዲሱ አሰልጣኝ በጣም ተገባቢ፣ ስለ ክለቡ ማንነት በደንብ የሚያውቅ በጣም የተለየ አሰልጣኝ እንዲሆን ይፈልጋሉ። ክለቡ በዚህ ረገድ ለክለቡ የሚመጥን አሰልጣኝ በማምጣት ሂደት ላይ ጠንካራ ስራዎችን እንደሚሰራ ነው ማርካ ያረጋገጠው። ከዚህ ጋር በተያያዘ ታዲያ ስፔሻልን ጆዜ ሞሪኒዮ ቦታውን እንደሚፈልጉትና በወኪላቸውን በኩል ማሳወቃቸው ይታወቃል። አሰልጣኝ ጆዜ ሞሪኒዮ ዳግም ወደ ሪያል ማድሪድ የመመለስ ፍላጎታቸው የጸና ነው የሚለው ማርካ፣ ሪያል ማድሪድ በበኩሉ የአሰልጣኝ ፍላጎት እንግዲህ እንደተነገረውና እንደሚያውቅም ተረጋግጧል። ጆዜ ሞሪኒዮ በሪያል ማድሪድ ሁለተኛ ዕድል እንዲኖራቸው እንደሚፈልጉ ሲታወቅ ሪያል ማድሪድ በቅርቡ አዲስ አሰልጣኝ ቅጥሩን ይፋ ሲያደርግ ምናልባት የእሳቸው ስም በትልቁ እየተጠበቀ ይገኛል። ምናልባት የማድሪድ ደጋፊዎች እሳቸው ለሪያል ማድሪድ መፍትሄ ይሆናሉ የሚለውን ግን በዩቲዩብ ገጻችን ምልከታችሁን ጻፉልን። ኬሊያን ምባፔ ከአርቡ የሪያል ቤት ጨዋታ በኋላ ጥሩ ስሜት እየተሰማው አይደለም ተብሏል። እናም ተጨማሪ የሕክምና ምርመራዎች እንደሚደረጉለት ተረጋግጧል። ጉዳዩን እንከታተለዋለን። በእርግጥ ከዚህ በኋላ ሪያል ማድሪድ የላሊጋ ዋንጫን ያነሳሉ የሚለው በጣም ትልቅ ጥያቄ የሚያስነሳ ጉዳይ ነው። ነጥብ ልዩነቱ ጭራሽ መጥበብ ባለበት ሰዓት እየሰፋ ነው ሄደው ከቀሪ ጨዋታዎች አንጻር። ምናልባት ኬሊያን ምባፔ ከዚህ በኋላ ራሱ ለዓለም ዋንጫ ወይንስ ለቀሪ የሪያል ማድሪድ ጨዋታ ያዘጋጃል የሚለው ትልቁ ጉዳይ ነው። በሪያል ማድሪድ በኩል ግን ቀጣይ ዓመት በርካታ ዝውውሮች ከዛ በተጨማሪም ደግሞ በውሰት እና በማስፈረም አንቀጽ የለቀቋቸውን ተጫዋቾች ይመልሳሉ ተብሎ ይታሰባል። ኒኮ ፓዝን ከኮመ ከኦሎምፒክ ሊዮን ደግሞ እንደ ኤንድሪክ ያሉ ተጫዋቾችን ይመልሳል። ኤንድሪክ በመጀመሪያ ጨዋታው ለፓልሜራስ ግብ ለማስቆጠር 92 ደቂቃ፣ ለብራዚል ብሔራዊ ቡድን የመጀመሪያ ግቡን ለማስቆጠር 47 ደቂቃ፣ በውሰት ለሚጫወትበት ኦሎምፒክ ሊዮን የመጀመሪያ ግቡን ለማስቆጠር 42 ደቂቃ በሪያል ማድሪድ ንብረትነት ተይዞ የመጀመሪያ ጨዋታውን ባረገ በ10 ደቂቃ ግብ ያስቆጠረ ታሪካዊ ተጫዋች እንደሆነ ይታወቃል። ሃንስ ፍሊክ እኔን የሚያሳስበኝ ነገር ስለ ላሊጋ ዋንጫ አይደለም ስለ ቀጣዩ ጨዋታ ነው ብሏል። እሳቸው እኔ ሁልጊዜም ትኩረት የማደርገው ስለ ቀጣዩ ጨዋታ ነው። ሁልጊዜም ቢሆን ቀጣዩን ጨዋታ ካሸነፍን በአመቱ መጨረሻ ላይ ዋንጫ እናሸንፋለን ሲሉ ተደምጠዋል እሳቸው። ስለዚህ ከዋንጫው በፊት ከፊታችን ያሉ ጨዋታዎች ላይ ትኩረት እናደርጋለን ሲሉ ተደምጠዋል። በቡድን ውስጥ ቆይታው ያልተረጋገጠው ማርከስ ራሽፎርድ 45ኛ ጨዋታው ላይ ደርሷል። 13 ጎል 10 አሲስት በ45 ጨዋታ 23 የግብ አስተዋጽኦ አለው። ለክንፍ አጥቂ ጥሩ የሚባል ቁጥር ነው። በተለይም ራሽፎርድ በማንቸስተር ዩናይትድ ፕራይሙ ላይ በነበረ ሰዓት የሚያስቆጥራቸውን አይነት የግብ ብዛት ነው። ይሄ በጣም ትልቅ የሚባል ነው። ግን የሱ ቋሚ የመሆን ጉዳይ አሁንም እርግጥ እንዳልሆነ ይታወቃል። ባርሳ የውሰቱ ሊቀጥል ማንቸስተር ዩናይትድ 26 ሚሊዮን ፓውንዴን
ከፍላችሁኝ ውሰዱ የሚል ድርድር ላይ እንዳሉ ይታወቃል። በቡድኑ ሌላኛው ተጫዋች በኩል ፔድሪ 10 የግብ አስተዋጽኦ በላሊጋ ደርሷል። ይሄ በእግር ኳስ ሕይወቱ በአንድ ሲዝን በርካታ የግብ አስተዋጽኦ እንዲሁ የደረሰበትም ሲዝን ነው። በአውሮፓ ሻምፒዮንስ ሊግ በጣም ተጠባቂ ጨዋታ በፓሪሰን ጀርሜን እና በባየር ሙኒክ በፓርክ ደ ፕሪንስ ይካሄዳል። የፊታችን ማክሰኞ ፓርክ ደ ፕሪንስ ላይ የሚደረገው ጨዋታ ስዊዘርላንዳዊ ዳኛ ሳንድሮ ሻረር ይህንን ጨዋታ እንዲመሩት ተመርጠዋል። ዋና ዳኛው ከዚህ በፊት የፒኤስጂ ጨዋታ 2 ጊዜ ሲመሩ አንዱን አሸንፎ በአንዱ አቻ ተለያይቷል። በሌላ በኩል ዳኛው 2 የባየር ሙኒክ ጨዋታን ሲመሩ በአንዱ ተሸንፎ በአንዱ አሸንፏል። ሁለቱ ክለቦች የሚያደርጉት ጨዋታ የዓለም አቀፍ ትኩረትን የሳበ በጣም ትልቅ ጨዋታ ነው። የክለቦቹ ወቅታዊ ጥንካሬ በራሱ ጨዋታውን ትልቅ ያደርገዋል። ምናልባት በታሪክም ብናያቸው የባየር ሙኒክ ትልቅነት ቀድሞም የነበረና በጣም የገነነ እንደነበረ ይታወቃል። ፓሪሰን ጀርሜን ደግሞ በተለይም በአረቡ ባለሀብት በካታሪያን ባለሀብት ስር ከወደቀ በኋላ የአውሮፓን እግር ኳስ ለመቆጣጠር ያደረገው ጥረት ከአምና ጀምሮ የተሳካለትና የሰመረለት ይመስላል። ሻምፒዮንስ ሊግን አንስቷል። ዘንድሮ እንደግመዋለን እያሉ ነው። ለማንኛውም ይህንን ጨዋታ ሳንድሮ ሻረር በመሃል ሜዳ ዳኝነት ይመሩታል። ሃሪኬን በዚህ ውድድር ዓመት ለባሊዮንዶር እጩ ከሆኑ ተጫዋቾች ውስጥ አንዱ እንደሆነ ይታወቃል። 50 ጨዋታ ያደረገው ተጫዋቹ በሁሉም መድረክ ላይ 58 ጎል፣ 6 አሲስት፣ 64 የግብ አስተዋጽኦ ደርሷል። የጀርመን ቡንደስሊጋ ሻምፒዮን ነው። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚ፣ ዲኤፍቢ ፖካል የፍጻሜ ተፋላሚ ነው። በሌላ በኩል የዛው የቡድኑ ተጫዋች ሚካኤል ኦሊሴም ድንቅ የውድድር ዓመት እያሳለፈ ነው። 100 ጨዋታዎች ላይ ደርሷል። ለክለቡ በእነኚህ ጊዜያቶች ውስጥ 90 ጎል አስተዋጽኦ ላይ መሳተፍ የቻለ ነው። ባየር ሙኒክ ከክሪስታል ፓላስ በ53 ሚሊዮን ዩሮ ብቻ ያስፈረመው ተጫዋች እንደሆነ ይታወቃል። ሚካኤል ኦሊሴ የባየር ሙኒክ ዳይሬክተር ኤበርል በሚካኤል ኦሊሴ ጉዳይ ላይ በተለይ ስሙ ከሪያል ማድሪድም ከሊቨርፑልም ጋር ሲያያዝ እሱን በፍጹም ለየትኛውም ክለብ አንሸጥም ማለታቸውን በቅርቡ የሚዘነጋ አይደለም። ከጣሊያን የሰማነው ዛሬ በጣም አነጋጋሪ ጉዳይ ነው። በጣሊያን በሴሪ ኤ እና በሴሪ ቢ በአንዳንድ ጨዋታዎች ላይ ከዳኝነት ውሳኔ ጋር በተያያዘ ጥርጣሬ ያለና ጨዋታዎቹ ለምርመራ ቀርበዋል። ውድ ቤተሰቦቻችን በተለይም የዳኝነት ውሳኔ ላይ ከጀርባ ማጭበርበር እንደነበረ፣ ያ ብቻ አይደለም ቫር ላይም ጭምር የነበሩ ዳኞች ማጭበርበር እንደፈጸሙና ጨዋታውን ውጤት በዳኞቹ እንዲወሰን ተደርጓል የሚል በጣም አደገኛ ምርመራ ተጀምሯል። 5 ጨዋታዎች ደግሞ ለዚህ ምርመራ ተዘጋጅተዋል። ኢንተር ሚላን ከቬሮና ጃንዋሪ 6 2004 ያደረጉት ጨዋታ፣ ዩዲኒዜ ከፓርማ ማርች 1 2025 ያደረጉት ጨዋታ፣ ሳላራንቴ ከሞንዶያ በሴሪ ቢ ማርች 8 2025 ያደረገ ጨዋታ፣ ቦሎኛ ከኢንተር ሚላን ኤፕሪል 20 2025 የተደረገ የጣሊያን ሴሪ ጨዋታ ነው። ይህም ኢንተር ሚላን ከኤስ ሚላን ኤፕሪል 23 2025 የተደረገ የጣሊያን ሴሪ። እነኚህ 5 ጨዋታዎች ለምርመራ ቀርበዋል። በዳኝነት ውሳኔ ከቫር ውሳኔ ጋር በተያዘ በጀርባ የተሰሩ ስራዎች አሉ በሚል ነው። ጉዳዩ እውነት የሚሆን ከሆነ ለጣሊያን ሴሪ በጣም አሳሳቢ ነው። ኢንተር ማያሚ አዲሱን ስቴዲየሙን አስመረቀ። በዛ ስቴዲየሙ 3 ጨዋታን አደረገ። አንድም ጨዋታ በአሜሪካ ሜጀር ሊግ ሶከር በአዲሱ ስቴዲየሙ ድል አልቀና ብሎታል። የመጀመሪያ ጨዋታውን ከኦስቲን ጋር 2-2፣ ከሬድ ቡል ኒውዮርክ ጋር 2-2፣ ከዛ ከኒው ኢንግላንድ ጋር አድርጉ 1-1። ሊዮኔል አንድሬስ ሜሲ በአዲስ በተሰየመለት ስቴዲየም ክለቡን ባለድል ማድረግ አልቻለም። በስቴዲየሙ መቀመጫ እንደተሰየመለት ይታወቃል። ኢንተር ማያሚ ጋር በጣም ጥሩ ጊዜን እያሳለፈ የሚገኘው ሜሲ በአዲሱም ስቴዲየም ከክለቡ ጋር እሱም አዲስ በተሰየመለት ስቴዲየም ድል ማድረግ አልቻለም። ከዚህ ጋር በተያያዘ በክለቡ በኩል ግን ከሜዳ ውጭ የሚያደርጋቸው ጨዋታዎች ላይ ድል መኖሩ በጣም አነጋጋሪ ያደርገዋል። ኤድዋርዶ ሜንዲ ቀድሞ በቼልሲ ሲጫወት እናውቀዋለን። ተጫዋቹ ፍጹም አስደናቂ የሆነ ሪካርድ አለው። ተጫዋቹ 7 ፍጻሜ ተጫውቶ 7 ክሊንሺት አለው። ይሄ በጣም አስገራሚ ነው። አል አህሊ በኤዥያ ሻምፒዮንስ ሊግ ድል ሲያደርግ ግብ እንዳልተቆጠረበት ይታወቃልና 7 ፍጻሜ ተጫውቶ 7ቱም ግብ አልተቆጠረበትምና ኤድዋርዶ ሜንዲ ካለ ዋንጫ ብቻ አይደለም የዋንጫ ዋስትና የሚሰጠው ግብ የማይስቆጠርበት ግብ ጠባቂ መሆኑ እጅግ በጣም አነጋጋሪ ያደርጎታል።
ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየት ካለ እንቀበላለን። ቃል ስፖርት ዩቲዩብ ቻናላችን በእናንተ ውድ አድማጮቻችን ድጋፍ ከ89,000 በላይ ሰብስክራይበር ደርሰናል። ለ100,000 እየሰራን ነው። የሚገባን ከሆነ ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። ሞርጋን ጊብስ ዋይት በኖቲንግሃም ፎረስት ቤት በጣም ድንቅ ጊዜን እያሳለፈ የሚገኝ ተጫዋች ነው። ቀጣይ ዓለም ዋንጫም ላይ ሀገሩን ይወክላል ተብሎ ይታሰባል። በ2026 ብቻ ውድ ቤተሰቦቻችን ያስቆጠራቸው የግብ ብዛቶች በጣም አስደናቂ ናቸው። 12 ደርሰዋል። የተጫዋቹን ያለፉትን 3 ጨዋታ ብናይ ፖርቶ ላይ ግብ፣ በርንሌ ላይ ሃትሪክ፣ ሰንደርላንድ ላይ 1 ግብ 1 አሲስት አለው። ይህ ተጫዋች እንግዲህ በ16 የፕሪሚየር ሊግ 2025/26 ላይ ተሳትፏል። በተጫዋቹ በኩል በአንድ የውድድር ዓመት ያስቆጠራቸው በርካታ የግብ አስተዋጽኦች ናቸው። ገና 4 ቀሪ ጨዋታዎች ይቀራሉ። ስለዚህ ከዚህም በላይ ሊሆን ይችላል። ይህ ተጫዋች የበርካታ የአውሮፓ ትልቅ ክለቦችን ቀልብም የሳበ ተጫዋች እንደሆነ ይታወቃል። ሞርጋን ጊብስ ዋይት ቀጣይ ደግሞ በዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋር ይካተታል ተብሎ በትልቁም እየተጠበቀ ያለ የኖቲንግሃም ፎረስት ተጫዋች ነው። ፔፕ ጋርዲዮላ 24ተኛ ጨዋታ በዌምብሌ በ10 ዓመት ውስጥ ነው። በነገራችን ላይ እሳቸው ሲቲ ይለያል ምለው በምክንያት ነው። አንድም ቡድን ለ4 ተከታታይ ዓመት አንድ መድረክ ላይ ለፍጻሜ አይደርስም። ይሄ ቡድኑን ጥንካሬ ያሳያል ብለዋል። በነገራችን ላይ እሳቸውም ቡድናቸውን በታሪክ የመጀመሪያው ቡድን ነው በ4 ተከታታይ የፍጻሜ ጨዋታ በኤፍኤ ካፕ ዌምብሌ የተገኘ ፔፕ ጋርዲዮላ። ለመሆኑ ኤፍኤ ካፕ ላይ እሳቸው እንዴት ያለ ሪካርድ አላቸው ደግሞ የሚለው እንመልከት። ማንቸስተር ሲቲ ኤፍኤ ካፕ ላይ ፔፕ ጋርዲዮላን ከቀጠረ 2016/17 በኋላ 45 ድል ቀዳሚ፣ 159 ግብ ቀዳሚ፣ በርካታ ክሊንሺት 28 ቀዳሚ፣ 5 ፍጻሜ ቀዳሚ። ይሄ ሪካርድ ነው በነገራችን ላይ እና እሳቸው ሲቲን ከያዙ በኋላ የኤፍኤ ካፕ ቁጥጥራቸው ፍጹም የተለየ ነው። ከዛ በዘለለ ግን ማንም ያላደረገውን አድርገዋል። ማንም ያላደረገውን ስላደረገ ሲቲ ጠንካራ ነው ማለት ነው እያሉ ነው ጆሴፍ ፔፕ ጋርዲዮላ። ማርክ ጉዌ በኤፍኤ ካፕ ክሪስታል ፓላስን ወክሎ በሶስተኛ ዙር እንደተሰናበተ ይታወቃል። ማክስፊልድ ነበሩ በወቅቱ 2-1 አሸንፈው። እንደውም ከየትም የተሰበሰቡ ተጫዋቾች፣ ጸጉር ቆራጮች፣ በሌላ ዘርፍ ላይም የተሰማሩ አንዳንድ ተጫዋቾች ኳስ ተጫውተው ፓላስን ማሸነፋቸው ወቅቱ በጣም አነጋጋሪ ጉዳይ ነበረ። የዛ ቡድን አካል ነበረ በወቅቱ ማርክ ጉዌ። እንግዲህ ጊዜ ተገልብጦ ማርክ ጉዌን ዌምብሌ ወስዶታል። እሱ ለሲቲ ከፈረመ በኋላ ሲቲ በዌምብሌ እንደሚጫወት አረጋግጧል። በኤፍኤ ካፕ እና ህይወት አንዳንድ ጊዜ በዚህ መልኩም ልትከሰት ትችላለች። በቡድኑ ኤርሊንግ ሃላንድን እናንሳው። 429ኛ ጨዋታ ላይ ደርሷል። በእግር ኳስ ህይወቱ 351 ጎሎች አሉት፣ 71 አሲስት፣ 422 የጎል ተሳትፎ፣ 12 ዋንጫ ደርሷል። የፍጻሜ ጨዋታ ላይ ያለበትን ችግር ምናልባት በዌምብሌ ከቼልሲ ጋር ሲጫወቱ ይፈተዋሉ የሚለው በትልቁ ይጠበቃል። በግል ክብር ደረጃ ግን በርካታ የግል ክብሮች ያሉት እንደሆነም ይታወቃል። ቼልሲ ዌምብሌ ሄዷል። ውድ ቤተሰቦቻችን የምዕራብ ለንደኑ ክለብ ቼልሲ ከሊድስ ዩናይትድ ጋር ያደረጉትን የኤፍኤ ካፕ የግማሽ ፍጻሜ ጨዋታ 1-0 በሆነ ውጤት ድል አድርገዋል። የሰሜዎቹን የማሸነፊያ ግብ ኤንዞ ፈርናንዴዝ ነው ከመረብ ያዋህደው። ቼልሲ ማሸነፉን ተከትሎ ለእንግሊዝ ኤፍኤ ካፕ ሲደርስ በቀጣይ ከ20 ቀናት በኋላ ከማንቸስተር ሲቲ ጋር የኤፍኤ ካፕ ፍልሚያቸውን የሚያከናውኑ ይሆናል። ውድ ቤተሰቦቻችን ኤንዞ ፈርናንዴዝ የማሸነፊያዋን ግብ ካስቆጠረ በኋላ ደረቱን እያሳየ ነበር። የቼልሲን አርማና መለያ የሊያም ሮዛኒየር ስንብት ከጠቀማቸውና ካስደሰታቸው ተጫዋቾች አንዱ መሆኑን በደንብ ያሳየበትና ለደጋፊዎቹ እኔ ቼልሲያዊ ነኝ እያለ ነበረ። በነገራችን ላይ ኤንዞ ፈርናንዴዝ ግብ ካስቆጠረ በኋላ በዛ በኩል ደስታውን እንደመግለጹ እንዳለ ሆኖ ቼልሲ ለመጀመሪያ ጊዜ ግብ አስቆጠረ። ውድ ቤተሰቦቻችን በጣም ከባድ ጊዜ ውስጥ ነበሩ ግብ ለማስቆጠርም። ኤንዞ ፈርናንዴዝ 13 ጎል 6 አሲስት አለው። ቼልሲ በቀጣይ እንግዲህ ለፍጻሜ ጨዋታ ማለፉን ተከትሎ በክለቡ ውስጥ ጥሩ መነቃቃትም ተፈጥሯል። ምናልባት የአውሮፓ ሻምፒዮንስ ሊግን በፕሪሚየር ሊግ ትኬት ይቆርጡም ዘንድ ምናልባት ካስቻላቸው ጥሩ መነሳሳት ሊሆን ይችላል። ለማንኛውም ቼልሲ ግብ አስቆጥሯል። ቼልሲ ድል አድርጓል። ቼልሲ በኤፍኤ ካፕ ወደ ዌምብሌ ሄዷል። ከቼልሲ አሰልጣኝነት ጋር በተያያዘው ያሉ ጉዳዮችን እናንሳቸው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፍራንክ ላምፓርድ የቼልሲ አሰልጣኝ በመሆን ጉዳይ ላይ
በጉዳዩ ላይ ግል መልከታውን አጋርቷል። ሁሉም ነገር ራሳቸው የሚቆጣጠሯቸው ነገሮች አሉ። ለአብነት ያክል እኔ እዚህ የራሴ ስራ አለኝ፣ ቼልሲም በራሳቸው የሚሰሯቸው ስራዎች አሉ። እኔ ትኩረቴ በኮቬንትሪ ሲቲ ላይ ነው። ቼልሲዎችም የራሳቸው ትኩረት አቅጣጫ ያላቸው የዓለማችን ምርጡ ክለብ ነው ግን ሲሉ አወድሰውም የአሰልጣኝነት ሹመቱ ጋር በተያዘ እንዲህ አይነት መልከታቸውን አጋርተዋል። ሴስክ ፋብሪጋስም ከሰሞኑ እሳቸውም ትኩረታቸው የአሁኑ ክለባቸው ላይ መሆኑን ተናግረዋል። ምናልባት በርካቶች አንዲ ኤራኦላንም ስም እያነሱ ነው። በቼልሲ በኩል የጊዜ አሰልጣኙ ማክፍላረንም ጉዳይ ሊከታተሉት ይችላሉ እየተባለ ይገኛል። ሊቨርፑል ደጋፊዎች በ13ኛ ደቂቃ በአንፊልድ ተቃውሞ እንዳሰሙ ይታወቃል። እንደውም የአንፊልድ ድባብ አደጋ ውስጥ ነው የሚል ባነር ነው ይዘው በ13ኛው ደቂቃ ላይ ያሳዩት። ይህም ውድ ቤተሰቦቻችን ክለቡ በቀጣይ በስቴዲየም መግቢያ ላይ በጨመረው ጭማሪ ምክንያት ብስጭታቸውን ገልጸዋል። ተቃውሞ እያሰሙ ነው። ከዚህ ጋር በተያያዘ የክለቡ ባለቤት የሆኑት ጆን ሄነሪ የሊቨርፑል ባለቤት እሳቸው ናቸው። በጉዳዩ ላይ እንግዲህ ምንም አይነት ምላሽ አልሰጡም እስካሁን ለሚቃወማቸው የአንፊልድ ደጋፊ። አንፊልድ ግን አደጋ ውስጥ ነው እያሉ ነው። በርካቶች ተማረዋል በሊቨርፑል ተከታታይ የስቴዲየም ትኬት ተጨማሪ። ከሰሞኑ ግን የክለቡ አመራሮች ባለቤቶቹ ሳይሆን አመራሮች ክለቡን ለማሳደግ እንደዚህ አይነት እርምጃዎች አስፈላጊ ሆነው ስላገኘናቸው ነው ማለታቸው ይታወቃል። ቫን ዳይክ ስለ ፍሎሪያን ቬርዝ እና ስለ ኢሳክ ሀሳቡን አጋርቷል። እነዚህ ሁለት ተጫዋቾች ወደ ክለቡ የመጡት ተጽዕኖ ለመፍጠር ነው እና ሁለቱም ተጫዋቾች ጨምሮ ለማንም ቀላል የውድድር ዘመን አልነበረም፣ ነገር ግን ያላቸውን ጥራት እናውቃለን ብሏል። ኢሳክ ያው ከጉዳት ነው የመጣው። 12 ጨዋታ 3 ጎል 1 አሲስት አለው። በየ3 ጨዋታ አንድ የግብ አስተዋጽኦ እንደማለት ነው። መጥፎ ቁጥር አይደለም። እንደ ቡድን ካየ ነው ምናልባት ቀሪ 4 ተጫዋቾች ላይ ባይሆን ምን ያደርጋሉ እነኚህ ተጫዋቾች የሚለው ይጠበቃል። ከማንቸስተር ዩናይትድ ጋር ኦልድ ትራፎርድ ላይ፣ ከቼልሲ ጋር አንፊልድ ላይ፣ ከአስቶን ቪላ ጋር በቪላ ፓርክ፣ ከብሬንትፎርድ ጋር አንፊልድ ላይ የሚያደርጓቸው 4 ጨዋታዎች የሊቨርፑልን የአውሮፓ ሻምፒዮንስ ሊግ ትኬት መቁረጫ ጨዋታዎች ይሆናሉ ተብሎ ይጠበቃልና ምን ያደርጋሉ የሚለው በትልቁ እየተጠበቀ ይገኛል። በክለቡ በኩል ግን ምናልባትም በአመቱ መጨረሻም ላይ ዝውውሮች ይኖራሉ። ከዛ ውጭ ግን ትልቅ ግምገማ ይደረጋል። ሊቨርፑል ቤት እንደምታውቁት በአመቱ መጨረሻ ሁሌ ግምገማ አለ። በእርግጥ የሊቨርፑሎች አይደለም ብዙ ክለቦች ነው። ሊቨርፑል ቤት ያ ግምገማ የአርኔ ስሎትን ቀጣይ ጣፈንታ በክለቡ መቆየት ብቻ አይደለም፣ ማን ይምጣላቸው ማን ይሰናበት በሚለውም ላይ ትልልቅ ውሳኔ የሚወሰንበት ነው። ከሊቨርፑል ጋር በተያያዘ ስቴቨን ጄራርድ በጣም የሚቆጨኝ ነገር ለሊቨርፑል መጫወት የሚችሉ 2 ተጫዋቾች አሁን ለተቃራኒ ቡድን ሲጫወቱ ማየት ነው። እነኚህም አንቶኒዮ ሴሜኔ እና ማርክ ጉዌ ናቸው ብሏል። የአንቶኒዮ ሴሜኔ እንተውና ማርክ ጉዌ ግን ለሊቨርፑል ሊፈርም የሕክምና ምርመራው ሲቀረው በሰዓታት ውስጥ የተሰረዘ ዝውውር ነው። አሁን ለሲቲ እየተጫወተ ነው። ሊቨርፑል መጫወት ነበረባቸው ብሏል። እነኚህ 2 ተጫዋቾችና ሊቨርፑል ስላላስፈረማቸው በጣም ነው የሚቆጨኝ ብሏል። ከሊቨርፑል ጋር በተያያዘ ግን ምናልባት ትልቁ ዜና ግብፃዊ የሊቨርፑል ተጫዋች ሳላ ጉዳት አጋጥሞት እንደነበረ ይታወቃል። በአመቱ መጨረሻ ከሊቨርፑል ጋር የሚለያየው ሳላ ጨዋታው የመጨረሻው ሊሆን እንደሚችል እየተገለጸ ነው። ግብፅ ብሔራዊ ቡድን ምክትል አሰልጣኝ ኢብራሂም ሐሰን ሳላ የጡንቻ ጉዳት አጋጥሞታል። ለ4 ሳምንታት ከሜዳ ይርቃል። ያ ማለት ፕሪሚየር ሊጉ ሲጠናቀቅ እሱ የለም፣ ሊቨርፑል ዳግም አይጫወትም፣ ለዓለም ዋንጫ ይደርሳል እና በሊቨርፑል የመጨረሻ ጨዋታውን ያደረገው እያለ ይገኛል። ይሄ የግብፅ ብሔራዊ ቡድን ምክትል አሰልጣኝ እንጂ የሊቨርፑል የሕክምና ቡድን አባላት ያወጡት አይደለም። ሳላ በሊቨርፑል የመጨረሻ ጨዋታው ከሆነ 440 ጨዋታ 257 ጎል 122 አሲስት 35708 ደቂቃ 9 ዋንጫ ታሪክ ሆኖ ይጻፍለታል። ሚኬል አርቴታ በጣም ከባድ ነው ፕሪሚየር ሊግ ዋንጫን ማንሳት። ስለዚህ በቀሩት ጨዋታዎች ላይ ነጥቦችን እየሰበሰብን መቀጠል አለብን፣ ጠንካራ ስራ መስራት አለብን። የፕሪሚየር ሊግ ዋንጫ እንደሚታሰበው ቀላል አይደለም እያሉ ይገኛሉ። ኢያን ራይት ደግሞ እኔ ከእምነቴ ምንም አልጎደለም፣ አሁንም እምነቴ አርሰናል ዋንጫ ይበላል የሚል ነው ሲል፣ እንደ ፖል ሜርሰን ያሉ የቀድሞ ተጫዋቾች ደግሞ አርሰናል ቀጣይ ሳምንት ከፉልሃም ጋር የሚያደርገውን ጨዋታ ድል ሲያደርግ የፕሪሚየር ሊጉን ዋንጫ እናረጋግጠለታለን እያሉ ይገኛሉ። ሚኬል አርቴታ ግን የፕሪሚየር ሊግ ዋንጫ ማንሳት ከባድ ነው፣ ስለዚህ ያለን ብቸኛ አማራጭ ቀሪ ጨዋታዎችን ድል እያደረጉ መቀጠል ነው ብሏል። ትልቁ ጥያቄ ግን አሁን ፕሪሚየር ሊጉ በግብ ልዩነትም ሊጠናቀቅ ይችላልና አርሰናል ምን ያህል ግቦችን እያስቆጠረ፣ ሲቲስ ምን ያህል ግቦችን እያስቆጠረ ድል ያደርጋል የሚለው በራሱ ትልቁ ጥያቄ ነው።
አለን ሺረር የዋንጫ ፉክክር አላበቃም፣ አርሰናል ሻምፒዮን መሆን ይችላል፣ እየነገርኳችሁ ነው፣ አርሰናል አሁንም የፕሪሚየር ሊጉን ዋንጫ ማሸነፍ ይችላል ብሎ አጽንኦት ሰጥቶ ነው የተናገረው። በኢታድ በተፈጠረው ነገር ምክንያት ውድድሩ አብቅቷል ብሎ የሚያስብ ሰው ስህተት ሰርቷል። ሰዎች ማንቸስተር ሲቲን አይተው ነገሩ ያለቀ ይመስላችኋል? እኔ ግን በፍጹም እንዲህ አልልም። ሲቲዎች የማሸነፍ ማሽን ቢሆኑም ፍጹም አይደሉም። በኤፍኤ ካፕ ከሳውዝሃምፕተን ጋር ተጫውተው ድል ቢያደርጉም በሳውዝሃምፕተን የገጠማቸውን ፈተና ላየ በሲቲ እንዴት ይተማመናል? ኒካስል ላይ ያሳዩት ብቃት እጅግ አስደንቆኛል። በአርሰናል በኩል ሁሉም ሰው በአሸናፊነት ስነልቦና የነበረ አርሰናል ዋንጫውን አቶታል አልልም። እንደውም የዋንጫ ፉክክሩ አላበቃም፣ አርሰናል ሻምፒዮን መሆን ይችላል ብሏል አለን ሺረር። ጋሪ ኔቭል ደግሞ ዙቢሜንዲና ዩኬሬሽ በጣም የተሻሉ መሆን አለባቸው እያለ ነው። የውድድር ዓመቱ ሲጀመር ዙቢሜንዲ ድንቅ ዝውውር እንደሆነ አምን ነበር። ጎበዝ ተጫዋች ነው፣ ነገር ግን ምርጡ ዙቢሜንዲ በዚህ ሰዓት የለም ብሏል። ልዩነት ፈጣሪ ተጫዋች ማን ነው ተብሎ የጠየቀው እሱ ዮኬሬሽ እንደዚህ ትልልቅ አጋጣሚ ላይ ጎል የሚያስቆጥረው እሱ ይሆናል ብዬ አስብ ነበር። 2-0 እንግዲህ የሚመራ ቡድን ላይ እንኳን ይሄ ምንድን ነው በራስ መተማመኑ ጠንካራ ብሎ ግብ ሲያስቆጠር እያየሁት አይደለም። ስለዚህ የተሻለ ማድረግ አለበት እያለ ይገኛልና ሁለቱን ተጫዋቾች በትልቁ ለቀጣይ የቡድኑ ዋንጫ አቅማቸውን ከፍ እንዲያደርጉ ሲል አሳስቧል ጋሪ ኔቭል። ኢዜ በኩሉ ስለ ኦዲጋርድ ሀሳቡን ያጋራል። እሱ ልዩ ተጫዋች ነው። ተጫዋች ሁልጊዜም የሆነ ለማግኘት ይጠራል። ከሱ በተጨማሪም አዳዲስ ነገሮችን ለመፍጠር ይሞክራል። ኦዲጋርድ ለቡድናችን በጣም ወሳኝ ነው እያለ ነው ኢዜ። በእርግጥ አሰራር በዚህ ሰዓት ሁሉም ተጫዋች በሚያስፈልጉበት ሰዓት ላይ ነው ያሉት። አሁን ትልቁ ጥያቄ እንዳልኳቸው ነው፣ ድል ብቻ ሳይሆን ግብም ይፈልጋል አርሰናል የፕሪሚየር ሊጉን ዋንጫ ዋስትና እንዲያገኝ። ዊሊያም ሳሊባ 4 ዓመት በዚህ ክለብ አሳልፍ ያለው ሁለተኝነትንም ደጋግሜ ጨርሻለሁ፣ ዘንድሮ ያንን የምንቀይርበት ዋንጫ የምናነሳበት ዓመት ይሆናል ብሏል። አርሰናል በነገራችን ላይ በፕሪሚየር ሊግ ብቻ አይደለም ዘንድሮ ያለው፣ በሻምፒዮንስ ሊግ ግማሽ ፍጻሜ እንደደረሰ ይታወቃል። የዲየጎ ሲሜኔን አትሌቲኮ ማድሪድ ይገጥማል። በጨዋታ ያለን ሁሉ እንሰጣለን፣ ነገር ግን ደጋፊዎች በሜትሮፖሊታኖ ተገኙልን እያሉ ነው ዲየጎ ሲሜኔ የራሳቸውን። ከዛ ውጭ አርሰናልን በሚገጥመው ቡድን ሶሎሮዝ ይገኛል ተብሎ ይታሰባል። ጠንካራው ያጥቂ ክፍል ዩሊያን አልቫሬዝ በዚህ ሳምንት አልነበረም። በጣም በጥንቃቄ ምክንያት ነው ተብሏል እንጂ ለአርሰናሉ ጨዋታ የመድረስ እድሉ በጣም ሰፊ ነው። ፓብሎ ባሪዮስ ነው በጣም አጠራጣሪ የሆነው በአትሌቲኮ ማድሪድ በኩል። ስለዚህ አርሰናል ከአትሌቲኮ ማድሪድ የሚያደርገውም ጨዋታ አርሰናል ከፕሪሚየር ሊግ ዋንጫ በተጨማሪ ያው ፕሪሚየር ሊግ 22 ዓመት ነው። ከዛ በተጨማሪ በአርሰናል በኩል የሻምፒዮንስ ሊግ ዋንጫን አግኝቶ ያቅምና ይሄኛውም ሌላ የሚጠበቅበት መድረክ እንደሆነ ይታወቃል። ከዩናይትድ ጋር በተያዘ ውድ ቤተሰቦቻችን የአለን ሺረርን ሐሳብ አስቀድመን እናንሰው። አለን ሺረር ለማይከል ካሪክ 1 ዓመት ቋሚ እንስጠው፣ ከዛ መርዘም የለበትም ብሏል። ስለዚህ አሁን የተወሰኑ ሌጀንዶች የማይከል ካሪክን የቋሚነት አሰልጣኝነት እየተስማሙ መጥተዋል። ነገር ግን እንደ አለን ሺረር ያለ ሰው እስማማለሁ ይቀጥል፣ ግን 1 ዓመት በቂ ነው። ይሄ ማይከል ካሪክንም ከጫና ይጠብቃል። እሱም ያለውን አቅም በደንብ አውጥቶ እንዲጠቀምና ረጅም ጊዜ ኮንትራት እንዲዘጋጅለት እድል ይከፍትለታል። ሻምፒዮንስ ሊግ የሚያልፍ ከሆነ ያ ቢደረግለት መልካም ነው እያለ ይገኛል። እናም ሻምፒዮንስ ሊግም እንደሚገባ እርግጠኛ ነኝ ብሏል። አለን ሺረር ሐሳብ ነው። ዩናይትድ ባለፉት 5 ጨዋታ ቼልሲን 1-0 አሸነፈ። በሊድስ 2-1 ተሸነፈ። ከዛ ከበርንማውዝ ጋር አቻ ተለያየ። አስቶን ቪላን 3-1 አሸንፏል። በኒካስል ዩናይትድ 2-1 ተሸንፏል። እነኚህ ያለፉት 5 ጨዋታዎች ውጤቶች ናቸው። ማይሰር ዩናይትድ 2 ጨዋታዎችን ካለፉት 5 ጨዋታ ድል አድርጓል። 1 ጨዋታቸው ወጥቶ 2 ጨዋታዎች ላይ ደግሞ እንደዚሁ ሽንፈት እንደገጠመ ይታወቃል። በሊድስ እና በኒካስል ዩናይትድ ከብሬንትፎርድ ጋር የሚያደርገው የዚህ ሳምንት ጨዋታ ደግሞ ለአውሮፓ ሻምፒዮንስ ሊግ ትልቅ በር ከፋች ነው። ዛሬ የዩናይትድ የሚዲያ ክፍሎችን ዘሰን ስፖርትን ጨምሮ አንድ ምስል በስፋት እያጋሩት ይገኛሉ። ይህ ምስል ውድ ቤተሰቦቻችን ሊድስ ዩናይትድ ከቼልሲ ያደረጉትና ዶሚኒክ ካልቨርት ሌዊን ለማንቸስተር ዩናይትዱ ሌሳንድሮ ማርቲኔዝ ቀይ ካርድ መቁጣት ምክንያት የሆነው ተጫዋች ጸጉር ጎትታል ተብሎ የካልቨርት ሌዊን ነው። ካልቨርት ሌዊን በተራው የኩኮሪያን ጸጉር የጎተተበት መንገድ በጣም አነጋጋሪ ነው። ካልቨርት ሌዊን ምንም አይነት ቅጣት አላስተናገደም። የኮኮሪያን ጸጉር በዚህን ያክል ጎትቶ ዩናይትዶች በዚህ ምክንያት ሌላ ብስጭት ውስጥ እንደገቡና የእንግሊዝ ዳኞች ወዴት እየወሰዱት ነው ሊጉን በሚል አሁንም ቅሬታ ማሰማት ጀምረዋል። የማርቲኔዝ ቀይ ካርድ ዩናይትድን እንዴት እንደጎዳቸው የሚዘነጋ አይደለም። ካልቨርት ሊዊንን ጎትታል ተብሎ በቀይ ቢወጣም ማርቲኔዝ ካልቨርት ሊዊን ግን የኮኮሪያን ጸጉር እንደ ልቡ ጎትቶት ምንም አለማየቱ ዩናይትዳውያንን አበሳይቷቸዋል።
ማንቸስተር ዩናይትድ በክረምት የዝውውር መስኮት በርከት ያሉ ተጫዋቾችን ይለቃል፣ 13 ይደርሳሉ ይላል የዘሰን ስፖርት። በታዋቂው ቢሊዮነር ሰር ጂም ራትክሊፍ የሚመራው ማንቸስተር ዩናይትድ እግር ኳሳዊ ጉዳዮቹ ማለት ነው 13 ተጫዋቾችን ከኦልድ ትራፎርድ ያሰናብታል ተብሏል። ክለቡን እንደሚለቁ ያረጋገጡ አስቀድመው ግን በውስጥ አዋቂነትም ይለቃሉ የተባሉ አሉ። ማኑኤል ኡጋርቴ፣ አንድሬ ኦናና፣ ካዜሜሮ፣ ራሽፈርድ፣ ራስመስ ሆይሉንድ፣ ጀደን ሳንቾ፣ ታይለር ማላሲያ፣ ጆሽ ኳዜርኪዚ፣ አልታይ ባይንደር፣ ራድ ቬቴክ፣ ታይለር ፍሪክሰን፣ ቶቢ ኮይለር እና ዳን ጎር በኦልድ ትራፎርድ ቀጣይ መውጫው በር ላይ ያቆሟቸው የሚሸጡና በውሰት የሚለቁም ይሁን በቋሚነት የሚለቁ እነኚህ ተጫዋቾች ዝርዝር ውስጥ አሉ ተብሏል። ምናልባት ከነኚህ ከተጠቀሱ ተጫዋቾች ውስጥ ቀርቶ ለዩናይትድ ይጠቅማል ለምትሉት ሰው ግን ካለ በዩቲዩብ ገጻችን አጋሩን። ሃይደን ሄቨን በመንዴ ናይት ፉትቦል ከሃሪ ማጉዌር መመለስ ጋር በተያዘ ቦታውን ከማጣት ይልቅ ወደ አጣማሪነት ነው የሚቀየረው የሚል መረጃ ነው በስፋት የወጣው። ሜን ስፖርትም ይዞት በወጣው መረጃ መሰረት ሃሪ ማጉዌር ቅጣቱን ጨርሶ ሲመለስ ከሃይደን ሄቨን ጋር ይጣመራል። ምክንያቱም ማዝራዊ ነው ሃይደን ሄቨንን ያጣመረው፣ ማዝራዊ ነው ትክክለኛ ቦታው ላይ ሳይጫወት የነበረው። በማንቸስተር ዩናይትድ በኩል ሃይደን ሄቨን በዚህም ሳምንት እድል የማግኘት እድሉን ወይም ጨዋታ የመጫወት እድሉ ከፍተኛ ነው ይላል ሜን ስፖርት። ከሉክ ሾው ጋር በመሆን ለመጀመሪያ ጊዜ ለዋናው ቡድን ከመሰለው በፊት በሃሪ ማጉዌር እና በሱ መካከልም ብዙ ውይይቶች ሲደረጉ እንደነበረና ከተጫዋቹም ጋር ልዩ ቀረቤታ ስላላቸው ጥምረቱ ለተጫዋቹ በጣም ወሳኝ ነው እየተባለ ነው። ሌሳንድሮ ማርቲኔዝ እና ማጉዌር ቅጣት ምክንያት ሌኔሮ መጎዳት ምክንያት ከማዝራዊ ጋር ተጣምሮ ቼልሲን ድል እንዳደረጉበት ይታወቃል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በኩል 12 ጊዜ የጨዋታ ኮከብ ተብሎ ተመርጧል። ይሄ በነገራችን ላይ በዩናይትድ በኩል ይመረጥ እንጂ በፕሪሚየር ሊጉም ቀዳሚ ነው። ከሱ ቀጥሎ ያለው እንኳን ሃላንድ 9፣ ሴላመን 6፣ ኢጋር ቲያጎ 6፣ ዲን ሄንደርሰን 5 ናቸው። በጣም ትልቅ የሚባል ቁጥር ነው። ምናልባት ለዩናይትድ ደጋፊዎች ውጤት ለመጠቆም ማንቸስተር ዩናይትድ ከ21 ዓመት በታች ቡድን በፕሪሚየር ሊግ የሁለት የጥሎ ማለፍ ጨዋታ ሰንደርላንድ 3-2 አሸንፏል። ግብ አስቆጣሪው በዋናው ቡድን የሚጠበቁት ቾዶቢ፣ ጃክ ፍሌቸር እና ሼሊሴ ናቸው። ሶስቱም በቀጣይ ለዋናው ቡድን ይጫወታሉ። በተለይም ከቀጣይ ዓመት ጀምሮ ተብሎ ይጠበቃሉ። በሌላ ጨዋታም በሴቶች ፕሪሚየር ሊግ ከቶትናም ጋር ጨዋታ ያደረጉት ዩናይትዶች 0-0 በሆናቸው ውጤት ጨዋታቸውን አጠናቋል። ጥቂት ቆይታ እንመለስ። ከወደዳችሁን ላይክ አድርጉን፣ ሀሳብ አስተያየት ካለ እንቀበላለን። ለ100,000 ሰብስክራይበር ጥቂት ይቀሩናል። ሰብስክራይብ አድርጉን፣ ለወዳጅ ዘመዶቻችሁ አጋሩልን። ቃል ስፖርት ዩቲዩብ ቻናል